ሰይፉ በኢቢኤስ ነው በያላችሁበት ጥሩ ጊዜ ነው ወቅቱ ክረምት ነው አሪፍ ፊልም ምን አለ ለምትሉ አንተነህ አዲስ ፊልም ባሉት የግል ሲኒማ ቤቶች በአጠቃላይ በእይታ ላይ ነው ከፊልሙ የተወሰነ ክፍል እስኪ አይተን እንመለስ ፍቅራችሁን መቼም ቢሆን አይለውጠው በማከላችሁ ንፋስ አይቀር በይታንሽ እንዴ ታንሽ ተናውቃለ የት እኔ ማላውቀው ቦታ የት እቺ ላይ የገባውን እድል በፍጥነት መጠቀም አለብኝ ስንት ሳስብ አቅሜ ይችላል አዳራሽ ነው ማረይ አንተነህ ፊልሙ ርዕስ ነው ከመሪ ተዋናዮቹ መካከል ቤተልሔምና ህይወትን ወደዚህ ሞቅ አድርጋችሁ ጋብዟቸው ወደ መድረኩ ድምቅ ብለው ነው የመጡት እንዴ አመጣጥ እኮ ለየ ሰላም ናችሁ እንዴት ናችሁ ለየት ይላል ዛሬ አይኔ ነው ወይስ ጨምራችኋል የሆነ ነገር ጨምራችሁ ጸጋው አፍስሶ ነው ከላይ ነው እንዴት ናችሁ ሁሉ ነገር ሰላም ነው እግዚአብሔር ይመስገን አው አንተነህ የፊልሙ ርዕስ ነው ደረጃውን የጠበቀ አዲስ ፊልም ነው ይሄን ፊልም ስለሰጡን ካሉት ከመሪ ተዋናዮች መካከል እነ ቤቲ ስላሉበት በጣም አመስግናቸው ነው እንዴት አገኛችሁት የሰውን አቀባበል እግዚአብሔር ይመስገን ጥሩ ነው ህይወት በጣም ብዙ ፊልሞችንም ቲያትሮችንም ሰርተሻል ፊልሞች ቲያትር አልሰራሽም አልሰራው ኧረ ተይ ሰራውኝና ተገምግሙ አጋጣሚ ብሔራዊ ቲያትር ሳይሳካ ቀረበ ወቅቱ እንጂ ሰርቼ ነበርው ስለዚህ እንደገና የሚሳካለት አንድ ቲያትር ለመስራት ሐሳብ የለሽ ብዙ ሰው ቲያትር ይለኛል ግን ብዙ ፍላጎት የለኝም በጣም እጅግ በጣም ነው ማከብረው ቲያትር በጣም ምክንያቱም ያው የብዙዎቹ ቲያትር የሚሰሩ አድናቂዎች ነኝ ልፋታቸው በጣም ያሳዝነኛል ዋጋቸው ጥሩ ስለማይመጣ ትንሽ በዚህ ምክንያት ቲያትር መስራት ራሱ ፍላጎት የለኝም በየሳምንቱ ስለሚፈልግሽ አንዴ በየሳምንቱ ይፈልጋል ሁለተኛ ጥሩ እንደ ልፋታቸው አይደለም ክፍያው በጣም ለህዝብ የሚሰጡት ስሜት አክቲንግ ብቃት ዋጋቸው ነው ያላስበው ስንት ነገር ሲጨምር ቲያትር ክፍያው ፈቅ የማይልበትና ተዋናዮቹም በሙያው እንዳይደሰቱ የሆኑበት ነውና ባካችሁ ቲያትረኞች ቲያትርን ወደው እንዲሰሩት እናርጋቸው ያለሽ ሁለታችሁም እንግዲህ እናት ናችሁ አይደል እናትና ፊልም እንዴት ነው ቤትዬ እናትና ፊልም ያው ጥሩ ነው ያው ይፈልጋቸዋል ልጆች ይፈልጓቸዋል አይደል እንዴት ነው ቤትም ሌላ ፊልም አለ እንዴሱ አይበስም ብለህ አይደል ትክክል ከዋናው ፊልም እንደው አዎ ግን ያው ግዴታ ነው እናት ስትሆን ሁሉን ነገር በየፕሮግራሙ አስተካክለ ታከናውናለህ ስለዚህ ያን ያህል ከባድ ነው ብዬ አላስብም ያው መስራትም ስላለብህ ካሁን በፊት የመቅዶኒያ ገቢ ማሰባሰቢያ ላይ ከቤቲ ጋር አብረን አድረናል እና ደግ ልብ ያላት የሰለሞን ሙሄ ባለቤት ነች በነገራችን ላይ አሁን እየበለጠችው ስለሆነ ሰለሞን ሙሄ የቤቲ ባል ነው ደሞ ይደገፋል እንዴ ቃጥሎ ሊደፋይ ነው ሶል ምልሽ ከኔ ጋር በጣም ነው የምንግባባውና ቤትም እንደዛ ነው ወይ በጣም እንደውም ባይብስ አይደለ በእውነት በጣም ነው የሚመቸው ሰርቻለሁ ከሱ ጋር ነው በቅርብ የወጣ ፊልማችን አለ ከሶል ጋር ቆንጆ ስራ ፍቅረኛ ሆነሽ ባለቤት ሆነሽ ቤቴን ጉዳይ እንዴት አየሽው
አጋጣሚ እሱ ጋር ስሰራ እሷን እኔና እሱ አብረን ስልክ አገናኝ ነበር። ከዛ ደግሞ እሱ ጋር ደግሞ እሷና እኔ ደግሞ ዛዋሳ ስንሆን እሱን አገናኙ ነበር። መገናኛ ብለናታል። አንዴ አቅርቢልኝ የሚለው በትህትና ነው ወይስ? አዎ በትህትና ነው። አንቺ መሀል ላይ ነው ያለሽው ሁሌ? አዎ በሁለቱም መሀል ላይ እየሰራሁ ስለነበር በአጋጣሚ እንደው ይሄን ነገር እኔ ሁሉ ብዙ ጊዜ እኔ ፊልም ነገር አይገባኝም። ያው ፊልም ሰርቼ ባቅም ባለትዳር ከሆንኩ በኋላ አፍቃሪ ሆኜ ሰርቼ አላቅምና ምን አይነት ስሜት ይሰጣል? ቤት ያውን ሰለሞን እንግዲህ ባል ሆኖ ነው የሚታወነው። መጠጋጋት ሊኖርበት ይችላል። አንዳንድ ኬሚስትሪዎችም መምጣት አለባቸው። ዳይሬክተሩ ባካችሁ ደገሙ ሊል ይችላል። እንደ ሚስት አይጨንቅም? ምንም አይጨንቅም። ምክንያቱም በተቃራኒው ደግሞ እኔ ተጠጋግቼ ምሰራው አንድ ጎረምሳ ወይም ባል ሊኖር ይችላል። ስለዚህ አክሰፕት ትደራረጋለህ። ያው ራስን ማሳመን ነው። ራስን ማሳመን ነው። ሲቀጥል ደግሞ አንድ አይነት ሙያ ውስጥ ስትኖር የሆነ አንደርስታንድ ትደራረጋለህ ብዬ አስባለሁ። አሁን ቤቲ እሷ ራሷ ፊልም ተዋናይ ባትሆን ኖሮ ይሄን ነገር ትቀበለው ነበረ? እሱ አላቅም ሆኜ ስለማላቅ የሚከብድ ይመስለኛል። ምክንያቱም ለማሳመን እንዴ አንተ አስተያየት አላማረኝም ብላ ብትጀምር ባለቤትሽ ፊልም ውስጥ የለም አይደል? የለበትም። ባይሆን አንቺ ይሄን ትመልሻለሽ። ያላገባው ተይ እንጂ ያለ ሰው ሆናት እና መጀመሪያ ይጣራል። አዎ ኦፍ ኮርስ እሱ ፊልም ውስጥ ነው ያለው። አሁን ባለቤት አይደለም። እንዴት አንደርስታንድ እንዴት ይገነዘብሻል? በጣም ዝምተኛ ነው። ብዙም አያወራም። እንደኔ ነው። አልተመለጠም እንጂ እኔ በሉት በእናታችሁ። አሁን አያወራም ብዙ። ስለዚህ እኔ ብዙ ማወራው በጣም ብዙ ሰዓት አውርቼ እሱ አንዴ ነው የሚመልሰው። በጣም ረጅም ሰዓት አውርቼ ስለዚህ ብዙ አያወራም። በቃ ማያወራ ማለት ይቻላል። ስለዚህ እኔ ይቀበልልኛል፣ አስተያየት አይሰጥም። ደስ ይለዋል በሰራ ስሜቴ ስለሆነ። ትዳራችሁም እኮ በጣም ደስተኛ እና ጥሩ የሆነ ይመስለኛል። ሁለታችሁም አንድ አይነት ስላሉ ናችሁ። እውነት ነው። ብዙ እንደዛ ይላል። በጣም ተጫዋች ስለሆንኩኝ እኔ፣ እሱ ደግሞ ዝምተኛ ስለሆነ ለዛ ይመስለኛል። በጣም ደስ ይላል። ሁለት ልጆችን አፍርታችኋል። እግዚአብሔር ይመስገን። እንደውም ለመጀመሪያ ጊዜ ያው ቤቲ እንኳን መቄዶንያ ላይ ሌሊቱን ቁጭ ብለን ያላወራነው ነገር የለም ያኔ። አንቺ ግን ጠፋሽ አለሁኝ። ይሄ ምን ሆነ መሰል ከኮሮና በኋላ ነው እንግዲህ የኪነ ጥበባችን በጣም የፊልም ኢንዱስትሪ እየጠበበ የመጣው ማለት ስራው እየቀዘቀዘ የመጣው ከኮሮና በኋላ ነው። ኮሮና ላይ ነገር በደላላ የሚለው ፊልም እንደ ድል ሆኖ ሲያስቅ በጣም ፕሮሞተር ነበረ፣ ፕሮዳክሽን ማናጀር ነበር ልጁ ፕሮዲስ ያደረገው እና በቃ ልክ ፊልሙ የተመረቀ ቀን በማግስቱ ሲኒማ ቤት ተዘጋ። ከጠጆ ስራ ነበረ። በጣም ነው የሚያሳዝነው። ከዛ በኋላ አይ ቲንክ ናርዶስ አዳነ ፕሮዲስ አድርጌያለሁ ብላ ነበር ካስታወስክ። አሁን ጋር መጣ ነበርኩኝ ምን ካራክተሩ እዛ ላይ የሰራሁት የእሷ ስራ ነበረ። ከዛም በኋላ 2-3 ሰዎች ከቴዲ ጋርም ሰራሁኝ። በቃ ከኮሮና ውስጥ ሰርቻለሁ ብዙ ፊልም። ከዛ ያልወጡም አሉ ተደምረውና በዛ ምክንያት ነው እያስጠፋን ያለው። ከዛ ወለድኩኝ። የመጨረሻው ወንዱ ልጄ ወፋፈርኩ ምናምን። አሁን ደግሞ ተከታትዬ አሁን የመጣሽለት ነው። እንደ የኮሮና ወቅት ስትይ ግን ያዘሽ? እኔ አረብ ያላዘኝም፣ ግን በጣም ያሳዝን ነበር። ቴንሽን ነበርኩኝ። እያዝ ይሆን ሰራተኛዬ በጣም አሟት ቤት ውስጥ በጣም አሟት ስላለች በቃ ሰውነቷ ሁሉ ያልባታል ምናምን። እዛ ደግሞ የናርዶስን ፊልም ልሰራ ተነጋግረን ፀጉሬን ተሰራርቼ ምናምን ልወጣ ነው። ፀጉር ቤት ቁጭ ብዬ በጣም የበሽታ ፎቢያ እንዳለብኝ ልጁ አያውቅም። ፀጉሬን የሚሰራ ልጅ አፕል ይባላልና ይዊ ምናምን አይገርምሽም? ሰፈር ውስጥ እኮ ገቡ በሆነ በነጩ ሽፍንፍንፍን ብሎ እያሯሯጡ ይዟቸው ይሄዱ ሲለኝ ሮጡ። አላስነጠሽም? እዛ በቃ አስነጠስኩኝ። ከዛ ደከመኝ፣ አላወቅም፣ ላብ ጥምቅ አድርጎኛል ምናምን። ቤቴ ስደርስ ደረጃ መውጣት አቃተኝ፣ በጣም አቅቶኛል። እንደምንም ደረስኩኝ። እኔ የምልሽ ምንድን ነው የሚያደርግሽ? ያልብሻል ሳልሳለሽ እያልኩ ሳኒታይዘሬና የጥፍር ማስለቀቂያ እቃዎች በጣም ስለሚያምሩ ሳኒታይዘሬን እዛ አስቀምጫለሁ። ከዛ ያስልሻል እያልኩ እየተጫንኩኝ እንዴት ነው የሚያደርግሽ ምናምን ስለው ማሚ
እንትን ነው ማስለቀቂያ እትለኝ አይ ተይው አይደለም እንዴት ነው የሚያደርግሽ? አማሽ እያመመኝ ነው ምናምን ብዬ ዞር ስል በማስለቀቂያው እንዳለ ጥፍር ቀርሜ ለቆ እጄ ቦክቷል። አንቺ ሳኒታይዘር መስሎሻል? መስሎኛል፣ ራሴን አላውቅም። ከዛ ፀጉሬ ሁሉ አላበኝ ወደኩ በቃ። ምክንያቱም በጣም በሽታ በዛ ወቅት ላይ የመጨረሻ በሽታ ፎቢያ አለብኝ። ብዙ ችግሮች አምጥቻለሁ። በእንደዚህ ችግር ምንም ሳይዘኝ ስላሴ ክብሩን ይውሰድ። እኔ በጣም በእምነቴ ትንሽ ጸበልም ምንም እላለሁ፣ ጎበዝ እኮ ነኝ። ግን በቃ በጣም ፈርቼ ነበረ። ትንሽ ዝም ብዬ ወደኩ። ምንም ነገር አልያዘኝም እግዚአብሔር ይመስገን። ልጅቷ ግን አላስመረመርኳትም፣ ግን ነበር በእርግጠኝነት ያስታውቅ ነበር። ኮሮና ፊት ለፊት መያዝ አልያዘሽም፣ ግን ደግሞ ፊልምሽ በተመረቀ በቀጣዩ ቀን በኮሮና ምክንያት ፊልም መታየት ስለቆመ በተዘዋዋሪ ግን ኮሮና ይዟት ነበር። ከዚህ በላይ እንዴት ያያዝሽ? በነገር ላይ የመጀመሪያውን ነጭን ፈረንጅ ኮሮና ያዘው ጃፓናዊው ወንድሜ ነው፣ ዶክተር ነው ወንድም። እሺ የመጀመሪያ አግኝቶ የመረመረው እሱ ነው የኔ ወንድም። እና እስካሁን ድረስ እግዚአብሔር ይመስገን አልተያዘም። እኔ አማርኛ የሚናገር በኮሮና የተያዘ ሰው ኢንተርቪው አድርጌ ሰዎች ሸሹኝ። ኮሮና ያኔ በጣም ሩቅ ነበረ። ቤት ይዞች ነበር እንዴ? እኔ ያው ግን አዎ አባባልሽ ግን አይ ብዙ ያልጎዳሽ ይመስላል። አይ በጣም ጎርቶኛል። ኧረ ተይ። የሰለሞን ሚስራ ነበረ ዳይሬክት የሚያደርገውና እኔ የምታውን ነበር። እና የመጨረሻ ቀን የቀረጻ የመጨረሻ ቀን ያው ቀጨኔ ነበር ሰፈራችን፣ ቀጨኔ መድኃኒዓለምና እዛ ቀርጸን የመጨረሻ የዛን ቀን በቃ የሆነ ክረምት ላይም ነበረ ነገሩ። ከዛ ቤት ገባሁ በቃ አልወጣሁ። ምን ያላሸሽ? ወይ በጣም 15 ቀን ታመምኩ። እና ያው ቤታችን አፕስቴር ዳውንስቴር የለውም። ያው አንድ ወጥ ነው። ሶፋ ላይ ነው የምተኛው። እኔ ጨቀይ ነበር። ማግለል ራስሽን አልቻልሽም? የት ላግልል? አብረሽ ከቤተሰብ ጋር በቃ ማለት እነሱ ያው ያለው ክፍል ላይ ይተኛሉ ከአባታቸው ጋር ልጆቹ። እኔ ግን ሶፋ ላይ ሳሎን ነበር የምተኛው። እና ምግብ ይወረወርልሻል? አይ አይወረወርልኝም፣ ግን ያው ማስክ አድርጎ በደንብ አስታሞኛል ባሌ። እንደው ምን ወዳቸው ብዙ ወገኖቻችንን የነጠቀንና ከተመሳሳይ ህመምና ቫይረስ ይሰውረን። ግን ደግሞ እንኳን አልፎ አወራ ነው እንዴ ይጨንቃል። ይጨንቃል በጣም በጣም። ዛሬ ስለሆነ የተገናኘ ነው። አንዳንድ ነገሮች ስለናንተ ምናልባት የማይታወቁ ነገር ዝም ብዬ ሰዎች ተጠያይቅ። ለምሳሌ ህይወት ስለ ቤተሰቦችሽ ውልደትሽ እዚህ አይደለም አይደል? አዎ ደሴ ነው። ወሎ ባቲ። ለባቲ ቆንጆ ኧረ ባቲ ባቲ የሚል ዘፈን ለምዘፍኑ ሰዎች ክሊፑ ይኸው። አሁን የገባኝ ሁሉ ቆንጆ ሲባል እያየሁ ነው። እዛው ነው ኪነ ጥበቡ ዓለም ላይ ተቀላቀልሽው? አዲስ አበባ መጥቼ ነው። አዲስ አበባ መጥቼ ነው፣ ግን ፍላጎቱ ከልጅነቴ ነበር፣ አብረኛ ነበር። ብዙ ጊዜ ወሎ ላይ ቤተሰብ አንድ ሙስሊም አንዱ ደግሞ ክርስቲያን የመሆን እድል አለው። የእናንተ ቤተሰብ እንዴት ነው? እኔ ያው በአባቴ ሙስሊም ነኝ፣ በእናቴ በኩል ደግሞ ኦርቶዶክስ ነኝ። ያ መጀመሪያ ሙስሊም ነበርኩኝ። ከክርስትና ወደ እስልምና፣ ከእስልምና ወደ ክርስትና ስቴፕ ሄደው እንዴት ሆነ መሰለህ? ክርስቲያን ነበርኩኝ። አባቴ ሲያገባት እናቱ ክርስቲያን ነበር። ከዛ ከተጋብተው ወደ አፋር ክልል ይዟት ይሄዳል። እሺ። ከዛ እስላም ሆነች፣ እስልምናን ያዘችና በእስልምና አይ እንግዲህ ቁርአንም ሳልቀራቀራል ብለ ነው አልሐምዱ ሳለን አልቀርም። አልሐምዱሊላህ። እሺ። እና ከዛ እናቴና አባቴ ያው ተለያዩ። ወደ እናቷ ጋር ስትመለስ እናቴም አያቴም ደስተኛ አልነበረችም። ከዛ ያው ክርስትና ድጋሚ ተጠመቅኩኝና በአያቴ ስራ አደኩ። አሁን ግን ሼክ ነው አለ ያው ያየኛል እንግዲህ ሙዲ ይዛል። በጣም ጠንካራ ነውና ብዙ ነው ልጆቹ ራሱ። አባትሽ ሼህ ናቸው? አዎ ሼህ ናቸው። ዶክተር ነው፣ የተማረ ነው፣ በጣም ንቁ ነው። በጣም ኢትዮጵያን ያያለው እናንተ ውስጥ ማለት አሁን ወንድሞችሽ የኦርቶዶክስ እምነት ተከታዮች አሉ፣ በዚህ በኩል የእስልምና እምነት ተከታዮች ቤተሰብ አለ። አንዱን በዓል ሲመጣ እንኳን አደረሳችሁ ይላል። ተከባብሮ አንዱ ያንዱን ሃይማኖት አክብሮ ይኖራል። በጣም እኔ አሁን እድገቴ አቴ ጋር ነው ያደኩት።
እና አባቴ ሲመጣ እሱ እዛ ጋር ሰላት ያደርጋል። እናቴ ሰዓታት አያቴ ደግሞ ሰዓታት ቆማ ስታስቀድስ ነው ማስታውሰው ልጅነቴ እና ግራ ይገባኝ ነበር። ከእንቅልፌ ስነሳ ውዱ ያደርጋል። ከዛ አያቴ ደግሞ ሰዓታት 9 ሰዓት ትጸልያለች። በጣም ይገርመኝ ነበር ልጅ ሆኜ በጣም። ከዛ ያው ህይወቱን በደንብ ነው ማቀው በደንብ። ትንሿ ኢትዮጵያ በሉት አይደል? ሀረርም አለ ጅማም አለ። በቃ እንዲህ ነው እኮ የመጣ ነው። ብዙ ነገር ተደርጎብን እኮ ብዙ መከራና ስቃይ ወይም ደግሞ እንግዲህ ያልተከፋፈል ነው አንድ የሆን ነው በእንዲህ አይነት ህይወት ስለኖርን ይመስለኛል። በጣም የቆየ ነው። ቤቲ እንኳን ዝም ብዬ ስላንቺ ሳስብ ኤድና ሞል ነው የሚመጣብኝ አይደል? ኤድና ሞልና ቤቲ ቆይ ከሰለሞን ጋር ትውውቅ ኤድና ሞል ነው እንዴ? አይ አይደለም። ኤድና ሞል ቆይ ምን ነበር የምታደርጊው? ኤድና ሞል ሲኒማ ላይ አሸር ነበር። ባትሪ ይዤ ብዙ ጊዜ አስገብቻለሁ። እኔ እኮ ብዙ ጊዜ እንቅፋት ይመታኛል። አሸር ነበርሽ? አሸር ነበር። አዎ ሲኒማ ሊመለከቱ ሲገቡ ሰዎች ከፊት ባትሪ ተወስጅና ጂኒ አንተ ቦታ ገባ እዚህ ቦታ ሲዛለው ትኬት ተቀብዬ ቦታ ሲዛለው አሁን ለ4 አመት ነው የሰራሁት። አንድ ወዳጄ ግን በጣም ነበር የተናደደብሽ አንድ ቀን ከፍቅረኛው ጋር ሄዶ ሲኒማ እስኪጀመር ብሎ ከሷ ጋር እየተሳሳመ አይኑ ላይ ነው ያበራችው። ጎበዝ ነሽ ለማ ቤቲ በጣም አንተ ፊልም ልታይ ነው እንጂ የመጣው ልትሰራ ነው እንዴ? ግን ያጋጥማል እንደዛ በጣም ብዙ አይደል? ነውር አለ። ስፔሻሊ ቲኔጀሮች አርብ ታስታውሳለ ሙቪ ምን ቀይረው አርብ ነበርና አርብ ላይ ብዙ ቲኔጆች ናቸው የሚጋቡትና ኦልሞስት ፊልሙን አያዩት ሊያዩ አይመጡም እነሱ እስኪ መብራቱ እስኪጠፋ ነው የሚጠብቁት። እና እንትን እንልሁላ ነበር ማለት ሌላ ሰው ባዘር ይሆን ነበርና ጣርተው ወጥተው እዛ ጋር አልተመቸንም አስወጡልን ምናምን አይነት ነገር በጣም ነበር ብዙ ነበርና እናስወጣውላ ነበር። ምክንያቱም ሲኒማ አንዳንዱ የሚጨቃጨቅም ማለት ታውቃለህ ደግሞ ማታክ ሲኒማ ገብታ ማታክ ደግሞ መብራቱ ጠፋ አብራ ብያለሁ ሌላ ነገር ልትጀምር ነው አብራ አረ ሲኒማ አብራ ብያለሁ እንዳልጮ ምን ያህል ጊዜ ሰራሽ? 4 አመት ነው የሰራሁት እና የመጀመሪያዎቹ በትሬኒንግ የገባነን ኤድና ሞል የመጀመሪያዎቹ ቅጥሮች ነን እና ወይ በጣም ነው የምወደው። አሸር ሆነሽ እንደዚህ ባትሪ ይዘሽ ተመልካች እንዳላስገባሽ ያንቺን ፊልም ወይ የባለቤትሽን ፊልም እዛው ኤድና ሞል የማየት ነገር ነበረ አጋጣሚ? አዎ እኔ ማለት ያው ከሱ ጋር የተዋወቅኩት ያው ላይክ 2007 ላይ ነው አያለው እኔ የሱን ፊልም ግን አላውቀው ማን እንደሆነ አላውቅም። የኔ ፊልም ግን የመጀመሪያ ፊልሜ እዛ ታይቶ ነበርና አስቀምጫለሁ ሰው ለራስሽ ፊልም? yes ይሄ በጣም ደስ ይላል። ትንሽ ለየት ያለ ነው ማለት ራስሽ ነው የምትታየው አንቺ ነሽ የምታስቀምጪው እንዴ? ሌሎቹ ያስቀምጡም እንዴ? አንቺ እኮ በክብር ነው መቀመጥ የነበረብሽ። አይ ስራ ነው ይሄኛውም ስራ ነው ያኛውም ስራ ነው እና በጣም ግሪላቸው ነበር ትመስላለች ይሉ ነበረ እና ብዙ ጊዜ ስታይሌ ደግሞ እንዲ ባንግ ነገር ነውና ፊልሙ ላይም እንደዛ ነው ቁርጤ እና ጠርታውት ሱፐርቫይዘራችንን እቺ ልጅ እዛ ላይ ስክሪን ላይ ያለችው ናት እንዴ ምናምን ለብቻ ይጠይቁ ነበር። ለተመልካቹ ግራ ይገባል። አሁን እዚህም አንቺን አይቶ እንደገና እዛም አንቺን አራከባት ተባዝተሽ ነው የሚመስለው። ደስ ይላል። አዎ ደስ ይል ነበር። ከሶል ጋር ትውውቁ የት ነው? ስራ ላይ ነው። አንድ የቡዛየው ሸቱ የጠፋው ልጅ የሚል ስራ ነው። እዛ ላይ ነው የተገናኘ ነው። እሱም ካስት ተደርጎ እኔም ካስት ተደርጌ። ይሄን አጋጣሚ ታስታውሻለሽ? አዎ የሰርጋችን ቀን አንዴ ለሙሽሪት በእናታችሁ እንደ ሶል ታዋቂ ሆኖ ነው አይደለ ያወቅሽው? አዎ እንዴ በጣም ብዙ አድናቂዎች ይኖሩታል። ትክክል። ከዛ መሃል ስላንቺ ለማሰብና ባንቺ ለመወሰን ምን እንዳነሳሳው ነገሮች ያውቃል? አይ ነግሮኝ አያውቅም። አድናቂውን ያገባው ልንለው እንችላለን? አይ አይደለም። እውነት ለመናገር እሱን ከማወቅ በፊት ቢያንስ 6-7 ፊልሞች ሰርቻለሁ። ያቀኛል
ግን ይሄ አድናቂ ምናምን ከሚለው ጋር አይገናኝም። ብቻ ተግባባን፣ ፍሬንድ ሆንን። በጣም ፍሬንድ ነበርን ስራው ላይና ኢቭን ስንጋባ በጣም ባጭር ጊዜ ውስጥ ነው የተጋባን። ቶሎ yes 1 አመት ባልሞላ ጊዜ ውስጥ ሲጣደፍ ብዙ ሰዎች እውነት ምን ላይ አይመስሏቸው። አንዳንዴ የነ ቶሎ ቤት አይነት ነገር አለ አይደለ? የመሰለው ብዙ ሰው ነበር፣ ግን እግዚአብሔር ይመስገን። ስለዚህ ዘፈኑን ሪሚክስ እናርገዋ። ያዋከቡት ነገር አንዳንዴ ምዕራፍ ያገኛል። ሁሌ ላይሆን ይችላል፣ አንዳንዴ ምዕራፍ ያገኛል ማለት ለበጎ ነው። ትክክለኛው ነገር ከተገኘ በመጠናናት ጊዜን መፍጀት ለምን? በተለይ ሶል ለነገሩ ያወዳጄም ስለሆነ ምንም እኮ እኔ እንጃ እንደ ጓደኛ ይሄ ነው የምለው ደካማ ጎን የለው። እኔ የማላውቀው ነገር አለ ደካማው። እንደ ሶል ምን አይነት ሰው ነው ቤት ውስጥ? ወይ በጣም ለልጆቹ የሚገርም አባት ማለት በቃ እንጃ። ይሄ ጊዜውን በደንብ ውጭም በደንብ ነው የሚፈጋው። የእውነት ጊዜ ያለውም እንደዛ ሆኖ መጥቶ ግን ለልጆቹና ለኔ የሚሰጠኝ የእውነት በቃ እንጃ ባል ነው የእውነት። እኔ ደስ ያለኝ ምንድነው ሶል ብዙ ጊዜ ይደውልልኛል። ሶል አንድም ቀን ስለራሱ ጉዳይ ወርቶኛ ያውቀው። ለሰው የሚኖር ሰው ደስ ይለኛል ማለት ለምሳሌ አረ ማንዴላ እንደው በቃ እኮ የሆነ ነገር ማድረግ ያለብን አይመስልም እንደው መኪና ነገር ይላል። መኮንን ላከ እንደው ይሄ ነገር እንደው አንድም ቀን ነው የምልሽ እኔ ለኔ የሚል ነገር የለውምና ከራሱ አልፎ ለሌሎች የሚኖር ጥሩ ባል ነው። አንቺም እንዲሆን ከጀርባ ስላለሽ ባልና ሚስት ከአንድ ባሊ ነው የተቀዱት። Hello, AJ Motors, can I help you? ቶዮታ፣ ሆንዳ፣ ኒሳን፣ ሌክሰስ፣ አኩራ፣ ኢንፊኒቲ እና ሌሎች መኪናዎችን የሚነዱ ከሆነ ለሰርቪስም ሆነ ለማንኛውም የሜካኒካል ችግር የሚጨነቁበት ጊዜ አክትሟል። ኢንጂን ሪፔር፣ ብሬክ ሰርቪስ፣ ታይሚንግ ቤልትስ፣ ኤሌክትሪካል ሲስተም፣ ኤግዞስት ሲስተም፣ ትራንስሚሽን ክላች እና የተለያዩ የኢንጂን ስራዎች ካስፈለገው አኬ ሞተርስ ዳውንታውን በ99924 ፊላደልፊያ ቤኑ ሲልቨር ስፕሪንግ ሜሪላንድ 2910 ነው። ለበለጠ መረጃ 301-585-2700 ይደውሉልን። አኬ ሞተርስ ሲልቨር ስፕሪንግ ዳውንታውን። ለተለያዩ የሜካኒካልና የቦዲ ስራዎች ካስፈለገው አኬ ሞተርስ በታማኝነት ያገለግላቸዋል። አኬ ሞተርስ። አንድ የቀምሰውት ሁሌም በልዩነት የሚመርጡት ከምንጩ በላቀ ጥራት ተዘጋጅቶ የቀረበ ለወዳጅ ዘመድ በስጦታ ቢያበረክቱት ፍቅርን የሚያደረጅ ይቅመሱት። የቡናችንን ጣዕም ልዩነት ይመሰክራሉ። ሰብስክራይብ ያድርጉና የመጀመሪያ አንድ ቡናውን በእኛ በነፃ ይውሰዱ። ብላክ ላየን ካፌ። በጣም የሚገርም ከ14 ዓመት በፊት የሰላም ባልትና ማስታወቂያ ሰራሽ። አሁንም ከሰላም ባልትና ነው በርበሬና ሽሮ የምትገዢው? ነው ማስታወቂያ ስለሆነ ነው አይደለም? እኔ ኢቭን እንዳለ ራሱ ያወኩኝ አይደለም። ያው ያኔ ሰዓት አይገርምሽም? ሰላም ባልትና አለ። እኔ እንጃ አለ፣ ግን አላውቅም። ለምን ይሄ ማስታወቂያሽን ታስታውሻለሽ? አይ ሽሮ ሰላም። ይሄ ሁሉ በሰላም ባልትና በጥራት በተመረጡት አንደኛ ደረጃ በርበሬ ወይን የዶሮ በርበሬ፣ ምጥን አተር ሽሮ፣ የጉራጌ ሚጥሚጣው፣ ቡላው፣ ሽምብራ ዱቄት፣ ባቄላ ዱቄት ከ32 አይነት በላይ የባልትናና የቅመማ ቅመም ውጤቶች ያመርታል። እያስተዋወቅሽ ነው። ደግሞ ሽሮ አልወድም ነበር በዚህ ጊዜ። አሁን ነው እንጂ የምወደው፣ በዚህ ሰዓት አልወድም ነበር። ሽሮማ በቃ እኮ ወይ አንወዳት ወይ አንጠላት። እኔ እወዳለሁ በእውነት በጣም ነው የምወደው ሽሮ። አሁን ይሄ የስጋ አድናቂ ነኝ። ያው የዛሬ 15 ዓመት እንደተሰራ ነው። ምን ግን ሳይሽ የዛሬ 15 ቀን ነው ይመስለው። በቃ ሁሉም ሰው ነው የሚለው። የለ ምን ሆነ መሰለህ፣ እኔ ቀድሜ ነው ያረጀሁት። ባይዘው እንደዛ ይቻላል? አዎ ቀድሜ ነው ያረጀሁት። ምክንያቱም በጣም የሆነ ልጅነቴ ላይ በጣም ግዙፍ ነበርኩኝ በጣም እና ሁሉም ሰው በአካል ሲያገኝ ስክሪን እና በአካል አንድ አይደለሽም ታንሻለሽ ይሉኛል ሁልጊዜ እና እንደዛ ሆነሽ ምናምን ይለኛልና በጣም ግዙፍ ነበርኩ። በጣም ወፍራም ነበርኩ ልጅ ሆኜ ያለ እድሜ በጣም ገረጃጅፌ ነበርና አሁን እንኳን እድሜ ነው ችግር የለውም። ለዛ ነው እዛኛው ላይ ትንሽ
ገዘብዘብ እላለሁ። አዎ እያየሁ ነበረ። ምክንያቱም መልክሽ ብዙም አልተቀየርም። ጭራሽ እያማረብሽ ነው የመጣሽው። እኔ አሁን የድሮ ፎቶ ቪዲዮ ምናምን እንዲህ ሲታይ እሱ ነው እሱ አይደለም ምንድን ነው በጊዜው ባዝሊን አልነበረም ወይ አመድማ ቆቅማ የመሆን እድል ነው። አንቺ ግን ይሁንሽ በቃ በጣም ነው የሚገርመው። አንተን አዲስ ፊልማቸውን ለማስተዋወቅ ነው ቤቲና ህይወት እዚህ የመጡት። እንዴት ነው አቀባበል በእናታችሁ? እስኪ የፎቶ ጥያቄ አሁን በዚህ ፎቶ ላይ ቅድም ያልኩት ነገር ይመጣል። እሺ ማን የትኛዋ ነሽ አንቺ? ኧረ በጣም ነው ማስተዋወቀው። ቤቲ ገምች እስኪ። በዚህ በኩል ያለችው ተመልሷል? አዎ እንዴ በጣም የት ነው? የዛው ባቲ ነው? ትውልድ ባቲ ነው። እቺኛዋ ጣሊያናዊ ነች። ጣሊያናዊ ሀፍካስት ናት። የሚገርም ነገር እኩያሞች ነን እኔና እሷ። ሊንዳ ሉጂ ትባላለች። ኤርትራዊ የእናቴ ኤርትራውያን የሆነች ሴት በጣም መልካም ጓደኛ ነበረቻት። ኤርትራዊት ነች እና በጣም ጓደኛሞች ናቸው። የተወለድነው እኩል ጊዜ ነው እና እሷ ደግሞ ጣሊያናዊ ነው ባሏ። ጣሊያን ነበረች። የእሷን እናት ጡት ተጠባ ነበር። እኔ በእውነት በጣም ምርጥ ሴት ነበረች። ለዚህ ነው የቀላሽው? አረ በጣም ጥቁር ነበርኩኝ እኔ። አባቴ በጣም ጥቁር ነውና በጣም ጥቁር ነበርኩኝ። እንዴት እንደገፈፍኩ አላውቅም። እድሜ ለዛ ጦት በይ እንጂ የጣሊያን ጦት ታውቃኝ። የጣሊያን ጦት ያቀላል። እኔ እኮ ፈልጉልኝ አልኩ። ምንም ደስ ይላል። እና አሁን ትገናኛላችሁ? እሷ ወልዳ ኦልሬዲ ጣሊያናዊ ነች። እናቷ ሀበሻ ኤርትራዊ ነች። እናቷ አባቷ ነው ጣሊያናዊ እና የእሷን ጡት እንጠባ ነበር። ጥላኝ ትሄዳለች። እናቴ ጋር በጣም ጓደኛሞች ነበሩ። አሁን እሷም ጣሊያን ነች ያለችው፣ እናቷም እሷም ማለት ነው ሊንዳ። እዛ ረጅም ጊዜያችን ካገኘኋት እንጂ አግኝቻት ነበር ድጋሚ ባሏ ጋር ከረጅም ዓመት በኋላ መልሰው ሰርግ ደግሰው እዚህ ተሰባስበን ነበር ቤተሰቡ። አረ በጣም ደስ ይላል። እውነት ለመናገር ቤት ያለ አፋሪ ኤርትራ ሄድኩኝ። ሙስሊም በቃ ብዙ ነው ይበጣ ብዙ ነገር ነሽ። ደስ ያለ ምን መሰለሽ? ጣሊያን የኢትዮጵያን ጡት ጠባች። አየሽ ሲያዝ ቤትዬ ደግሞ የጣሊያንን ጡት ጠባች። እንዴ ሰለሜ ከተገናኘን አይቀር ግን አሁን የሆነ ሰዓት ላይ ንግድ ውስጥም ገብተሽ ነበር አይደል? አዎ አንድ ያው ፊልም አለሙን ታውቀዋለህ እንዴት አስቸጋሪ እንደሆነ። የራስህን ነገር ማንቀሳቀስ ካልቻልክ፣ ትንሽ ነገር ካልሞከርክ የኛ ሀገር ፊልም ክፍያ ያስተዳድራል ማለት አይቻልም። ያው የታወቀ ስለሆነ እና አንድ በጣም ጎበዝ መወዳት ጓደኛ ያለች ሰብለ ደምሴ ትባላለች። ቢዝነስ በጣም ጎበዝ ናት። እኔ ደግሞ ብዙም አይደለሁም። ትንሽ ስልቹን ባህሪ ያለብኝ ትግስትም የሌለ ነገር አለና በእሷ ብርታት ጋር ካፌ ከፈት። ካፌ ምግብ እንሰራ ነበረ። ያው እየሰራን ነበር ግን አስተናግደህ አንተን ይፈልጋሉ ሁልጊዜ አንተ መኖር የለችም ወይ? ሁልጊዜ አንተ መኖር አለብህ። ብቻ ያው ሞክሬ ነበር። ቤቲ ህይወት ሞክረሽ ነበረ ሌላ ቢዝነስ ላይ? አዎ። ምን? ነጋዴ ነበርኩ። ንግድ? እኔ እኮ አቀማመጥሽን አይቼ ገምቻለሁ። ደርበብ ብለሽ ምን ነግድሽ? አክቹሊ ልብስ ነው የነገድኩት። የወንድና የሴት ልብስ ነግድ ነበረ። ላገባ አካባቢ መጨረሻዎቹ አካባቢ ያው ፊልምም ካስት ሲመጣ ሰራ ነበረ። እሱንም በደንብ አድርጌ ግን ሰርቻለሁ። አሁን ንግዱን ታውሽው? አዎ ልክ ሳገባ ሁሉን ነገር ነው የተውኩት። እንዴት ነው ግን ማለት አሁን እናንተ ስለ ትዳር በወጣትነት ትዳር ውስጥ ገብታችኋል። ደስ የሚል የትዳር ህይወት እያሳለፋችሁ ነው። ብዙ ደግሞ ወደ ትዳሩ ዓለም ለመግባት ደግሞ የሚንደረደሩ የባንድ አባላቶች አሉ። አንዱ ዳኒ ነው። ዳኒ ጠይቅልኝ እስኪ ስለ ትዳር ልግባበት ወይስ ይቅር ያልከኝን ይኸው እየጠየኩልህ ነው። ምንድነው ትዳርን በተመለከተ ምከሩ ብትባሉ ከራስሽ ተነስተሽ? ያው ትዳር እንግዲህ ሁሌም ይባላል፣ ሁሌም ከእግዚአብሔር ነው ይባላል። ትዳር ቀላል ነገር አይደለም ማለት የሚወራውና የሚኖረው ነገር አንድ አይደለም። መቻቻል ይፈልጋል። መቻቻል ማለት ደግሞ አስቀያሚውንና ከባዱን ነገር ተሸክሞ መኖር ማለት አይደለም። እኔ በተጠይቀኝ የኖርኩ ያለሁት በእኔና በሱ ፐርፌክሽን ሳይሆን በጣም አብዝቼ ከእግዚአብሔር ጋር ስለመገናኘ ነው።
አብዛኛው ጊዜ ከሱ ጋር ስለሆነ ነው ከእግዚአብሔር ጋርና ትዳር ላይ ጸሎት ያስፈልጋል። በጣም ጸሎት ያስፈልጋል። ግልጽነት ያስፈልጋል። ትዕግስት ያስፈልጋል። መነጋገር ያስፈልጋል። ሁሌ መታደስ ያስፈልጋል። ሁሌ መጸለይ ያስፈልጋል። በጣም ይህንን ደግሞ ትዕግስቱንም ለማግኘት ለመረጋጋትም የዚህ ሁሉ መሰረት ጸሎት ነው። ከታገልክ በጸሎት የማይባረር የሚያጠፉ ነገሮች በሙሉ ይባረራሉ። ዝነኛ ከሆንሽ በኋላ ነው ባለሽን ያገኘሽው? ገና የመጀመሪያ ስራችን ገና አዲስ አበባ ሀብታምን ከጃንደረባው በጣም ሳልገን ማለት ነው 1-2 ስራ ሰርቼ ማለት ይቻላል። ለዛ ይተዋወቀ ልጅነትም ስለነበረ እንቡር እያልን ነበር የተገናኘው። ትንሽ በመሀላችንም ክፍተት ፈጥረን ነበረ። የልጅነት ነገር ብቸኝነት ጥሩ አይደለም። ሰው ያለ ትዳር ባይኖር ጥሩ ነው። እግዚአብሔር ከቀን ነው እግዚአብሔር ከፈቀደለት በትዳር ቢኖር ጥሩ ነው። ምክንያቱም የሆነ ሰዓት ሁሉም ነገር ያልቃል፣ ሁሉም ነገር ይቆማል። የማይቆም ነገር የለም። እድሜ ይሄዳል፣ ጤና ችግሮች ይመጣሉ። ከአንድ ብርቱ 2 መድኃኒቱ ሆኖ መኖር በጣም ጥሩ ነው። ትዳር ላይ መቻቻል ቢኖር ጸሎት ቢኖር ይጠነክራል። ዳኒ እንዴት ነው? በትክክል ተመልሷል እያለ ነው። እነዚህንማ እንደው የትዳር ነገር ጥያቄ ብንጠያየቅና ካረጋችሁ ታርጌዋለሁ ካላረኩ በደንብ ካልሆነ ደግሞ ኧረ በፍጹም እያላችሁ የምትመልሱትን ጨዋታ መጫወት ነው እንግዲህ። እኔም እገባበታለሁ። ያዥ እስኪ። እሺ ያው እንግዲህ በደንብ ወይ ኧረ በፍጹም ስንት ዓመት በትዳር? ያው ሲደማመር ከወጣው ከገባው ጋር ተደማምሮ 14 ዓመት 12 ዓመት። ሁለቱም 12 ነው። እኔም 12 ነኝና የ12 ዓመት ባለ ትዳሮች ጨዋታ ይሆናል። ባለ 12 በደንብ አድርጌ ነው የምጠይቀው። እሺ እንግዳ ሲመጣብኝ እንጀራ አልቆ የግዢ እንጀራ ገዝቼ እንደራሴ አድርጌ አቅርቤ ያውቃለሁ። በቀደም ራሱ ኧረ እንዴን ጤፍ ተብዬ ሁሉ አዳ ነው ብያለሁ። ለእውነተኛነታችን ቡፌ ውስጥ የማይወጣ የእንግዳ የክት ሳህንና ብርጭቆ አለኝ። አይልም፣ በፍጹም የለም። ኧረ እኔ በፍጹም ቤትም ይወጣ አይደለ? ምንም እንግዳ ሲመጣ አብሮ ነው። ዘና ብዬ ነው። እማዬ እርምሽን አውጪ፣ እናንተ ላይ አብቅቷል። ለማዘን ማዘራውን ስታይ የምትለው አቤት አይ እንደምን አይነት ቅሌታሞች የእሱ ሳብሯው ማለት ምናምን ትላለች። 20 ዓመት ሙሉ የሚቀመጠው ምንድን ነው ታሽጎ? በተለይ ብርድ ልብስ ይበለዋል እኮ። ከዛ አንድ የሆነ ማህበር ላይ ሄጄ እኔ ለምንድን ነው ይሄ ነገር ጌጣጌጥሽን ግዝት አድርግሽ ማዘንጭበት ምን ይሰራል ይሄ? ስንት ጊዜ 10 ዓመቱ ምን ሊሆን ሰዎቹ ባልመጡ እሺ ይያል ሁሉ ትስቃለች ማህበር ላይ ስታየኝ። ኧረ እንግዳዎቹ ሳይመጡኛ ልንሄድ ነው። እኛ ራሳችን እዚህ ምድር ላይ እኮ እንግዶች ነን። የምን እንግዳ ነው? አያ እንግዳ። እሺ ለባሌ ተደርቤ ያው ለኔ ለሚስቴ ለባሌ ተደርቤ ባሌ ተጣላውን ሰው አኩርፌ ያውቃለሁ፣ ያውም በግልምጫ። እንመና በእውነት ይሄ ልክ አይደለም። በእውነት አሁን ሰለሞን ባለፈው ከፕሮዲውሰሩ ጋር ተጣልቶ አላናገረችኝም አላለም እንዴ? ፕሮዲውሰሩ እኔ ጋር መጥቶ ሲጀመር ሰለሞን አይጣላም ቀደምችኛ ልልስልኝ ደግሞ ክርስቶስን አይጣላም። ቢጣላ ራሱ በቃ እኔ ጋር እንዲደርሱ ላይ አይፈልግም። ሰለሞን ተጣላና እንያት በእናትኛ በፍጹም ለምን እንትን አይልም። እንደነገርኩ ነው አይጣላም። በጣም ብዙ ሰው ነው የሚወደው፣ የሚጣላ ሰው አይደለም። እውነት ለምን 12 ዓመት እንደቆዩ አሁን ገና ይቆያሉ። እነዚህ ልጅ ይቆርባሉ ገና። አሜን። የምሬ ትክክለኛ ጸሎት ነበር። ኧረ ተይ በስመ አብ ወልድ በእውነት ለቁርባን ያብቃቸው። አሜን። እንዴ አባባል እኮ የኔ ሁሌ ነው የምናወራው ነው። አንዱ ጸሎቴ ነው። ምክንያቱም በቃ ህይወት ያልቃል፣ ይደክማል። ስለዚህ ይሄን ነው የምመኘው ሁልጊዜ። አንድ የነፍስ አባት ምን አሉ መሰለሽ? ሴቶቹ መቁረብ ይፈልጋሉ በአብዛኛው፣ ወንዶቹም ቢያሉ አሉኝ።
እና እኔ ግን ይፈልጋል አይደለ? ጎበዝ ነው በእውነት። ስለዚህ መቼም ብቻሽን አቆርቢምና ያድርሰን አንድ ላይ ለመቁረብ ያብቃቸው። እንዴ ታዲያ ይሄ ትውልድ ግን የሚቆርብ አይመስለኝም። እኔ እኮ በጣም ይሄ ትውልድ እንዲይዛቅም ይሄ ትውልድ ከባድ ነው። እባካችሁ ቁረቡ። ምን ያስቆርቡናል? ጨንቆኝ በደንብ ላይ አድርጉት እስኪ። ጨንቆኝ ልጄን ምን ነው በዋጥኩት ብዬ አውቃለሁ። ጭንቀት ምን ነው ባያውቃ ምን ነው እንደው ባልወለድኩ ያስብላል። ትክክል። እኔ ብዬ አላውቅም። ተይ እንጂ የሚጨንቁ ነገር ይኖራሉ። እሱ ደረጃ ባያስደርሰኝም እንደነገርኩ ነው። ያው ጸልያለሁ እንደነገርኩ ነው። በቃ በዛ ውስጥ በቃ እዛ ነው ማሸነፉ። ድል መነሳው በዛ ነው። ቺርስ በይልኝ እኔ እና እሱ ሰው ፈልጎኝ ቤት ውስጥ ሆኜ ያለሁ ለልጆቼ የለም በሉ የለችም በሉ አስብዬ አውቃለሁ። እኔ ዛሬ ራሱ አሁን ስመጣ አስብዬ ነው የመጣሁት። ምንድነው እኔ እኮ በቀደም ግን መጥቼ እያለሽ ቆይ ለምን ነው ግን የምንለው? ወቅታዊ በሆነ ሰዓት ከመጡ ምግብ እንዴ ምግብ ባልተዘጋጀበት ሰዓት አይደለም ምንም ሬዲ ሳትሆን ሰው መምጣት የለበትም። እኔም እንደዛ የዛሬ ጊዜ ልጅ ደግሞ አለች ግን የለችም። ዛሬ ጠይቆ አልኳት ግን ለምንድን ነው ያልሽ ትባላለች እንጂ አልኳት ፈርችሽ ግን ለምንድን ነው ያልሽ? ምንድን ነው ችግሩ? እኔ ግን በጣም አሳዝናለሁ እኮ የለም በሉልና ልጆቼ ሲዋሹ አንተ አትዋሽ አላልኩም። አንተ ራስህ ይዋሽ አይደለም። ለዚህ ነው ምን ነው እንደው ቀድም ያልነውን የምንለው እኮ በዚህ ምክንያት እኮ ነው። ከባሌ ዘመዶች ከማቾቼ ጋር ተኳርፌ አውቃለሁ። ይልቅ አሁን በደንብ ብዬ እንደገና እንዳልኳረፍ አሁን እንዳልኮራረፍ ዛሬ አሁን ነው መኮራረፍ። ኧረ በፍጹም ነው መኮራረፍ እንዴ? ኧረ እንዴ በፍጹም የት ተኮራርፈን። ከአማቾች ጋር ሰላም ለመፍጠር ምንድነው የምታደርጉት? በተለየ ያው እኔ ሁልጊዜ ትዳርን የሚያስከብረው ባልየው ነው የምለው። ሁልጊዜ በባል ቤተሰብ ላይ ሁልጊዜም የሚስትን የሚያስከብረው ከሱ ቤተሰቦች ጋር ሁሉን ነገር ቀጥ ብሎ እንዲሄድ እንዲስተካከል ጸብ እንዳይኖር የሚያደርገው የመጀመሪያው ባል ነው። የራሱ ቤተሰቦች እሱ ፊት ከሰጠ በቃ ሁሉን ነገር ለቤተሰቦቹም ክብር እኔ እንድሰጥ እሱም ለኔ እንዲሰጥ ዋናው ድልድያችን ባል ነው። ሁልጊዜ ባል ያስተካከለው ነገር መስተካከል አይችልም። መጀመሪያ ግን እግዚአብሔር ይመስገን ተግባብተን ነው እኔ ጋር እሷ እንዳለችው ነው የምንገናኘው። የራስ ህይወት ስላለ በየቀኑ አትመላለስም። ግን ጥሩ ነው እንግዲህ የአማች ኤክስፐርቶች ናቸው። ባለቤቴ በተኛበት ስልኩን ጎርጉሬ ያውቃለሁ። ቤቲ ኧረ በእውነት ስማሙል ለመቁረብ የተዘጋጀን ሰው እንደው ወደ ውሸቱ ዓለም መግባቱ ጥሩ ነው። ግን አሁን በዚህ ሁኔታስ እንዴት ነው? በብዙ ላስበው አልችልም። በሚያደርጉ ሰዎች ራሱ አፍራለሁ። ኧረ ተይ በእውነት በጣም ነው የማፍረው። ሁሌ እንደምልህ ነገር ነው። ሰዎች ምርጫቸውን ነው እንጂ የሚኖሩት በማስጨነቅ ህይወት አይኖርም። ምንም የሚያስጎረጉሬ ነገር አለ። በተኛበት እንደው ስልኩን እንደዚህ አድርገን ለመፍጠር ከማጋ ተጻጻፈ፣ ከማጋ ምን ተላላከ፣ በጀርባችን ምን እየተካሄደ ነው? የዘንድሮ መቼም አድናቂ ደግሞ ዝም አይልም። አድናቂም አድራቂም አንድ ላይ ተሰብስቦ የለም ነው በአጠቃላይ የለም ማለት ነው። አድናቂ ሊኖር ይችላል፣ ወዳጅ ሊኖር ይችላል፣ ከዛም አልፎ አፍቃሪ ሊኖር ይችላል። ገብቶሃል አይደለም? ግን እኔ እዚህ ጋር ግን እንዳልኩ ነው ባሌን ትረስት ስለማረግ
ስለዚህ የፍቅር ሁሉ መሰረቱ እምነት፣ መተማመን እምነት ነው። ኤግዛክትሊ አትጎርጉሩ በቃ ምንም ከባለቤቴ የቀድሞ ፍቅረኛ ጋር እየተደዋወልኩኝ እጠያየቃለሁ። አይ አልደዋወልም፣ ግን ስንገናኝ በጣም በቃ በሪስፔክት ሰላም እንባባላለን፣ ሀግ እንደራረጋለን። ሺ ሶ ስዊት በጣም ኦ ማይ ጋድ ያ ደስ ይላል። እና ይሄም እንዲህ መሀል ላይ አድርጊው ሰያፍ ጀለስ ወደ ጠላትነት ስሜት አንገባም ነው ያ ማለት ነው እንግዲህ። ምክንያቱም ያ ነገር ተዘግቷል፣ የተዘጋ ፋይል ነው። አንቺስ ጋር አረ ጭራሽ አታውቂያትም? አረ እንዴ ነገር ብዙ ማይመጭ አይደለ? ባለቤቴን የኩሽና ስራዎች ስራ ብዬው አውቃለሁ። እንግዲህ ጓዳ እንዲጎዳጎድ እኔ ሰለሞን የሚሰራውን ነገር በእናትሽ ማየትም አልፈልግም። በጣም ባለሙያ ነው በእውነት። ሰለሞን ሙሄ ነው ወይስ? ሰለሞን ሙሄ በጣም ባለሙያ ነው። አንድ ቀን መጥቼ ልሞክረው። በእናት ምን ይሰራል? ቆይ ሰለሞን በጣም ቆንጆ ጥብስ ነው የሚሰራው። ያንቺስ ባለቤት? እኔ ጋር ስራ ብዬው አይሰራም። ሲጀመር እኔ በጣም ጎበዝ ሰራተኛ ነኝ፣ መስራት እወዳለሁ። እኔ በጣም ስራ በጣም እንጆ ያደርገኛል ስራ መስራት፣ የቤት ስራ መስራት። ግን ያው ይችላል፣ ጎበዝ ነው፣ እሱም ያግዛል። ሙያን ለአንድ ጾታ ብቻ መተው አግባብ አይደለም። እንዴት አገኛችሁ? መጣችሁ ባለቤቴን ሰርግ ብቻውን እንዲሄድ አልፈቅድለትም። ምንድነው? አዎ ማለት አይደለም። እንዴት ነው ማለት አልፈቅድም? አሁን ለምሳሌ እንዲሄድ መፍቀድ ማለት አሁን ለምሳሌ ሰርግ ላይ ነው፣ ሁሉም አብሮ ነው የሚመጣው፣ ብቻውን ነው የሄደው፣ ሊቀማምስ ይችላል። እና አንዳንድ ሰዎች ደግሞ ብቻ በአጠቃላይ አልተነተነውም ብቻ እኮ ኧረ በፍጹም ነው። አዎ በደንብ ይሂድ። አዎ በደንብ ነው። አዎ በደንብ እንዲሄድ አልፈቅድላትም። ለምን እንደማልፈቅድላት ልንገራችሁ። እኔ ሰርግ ላይ የተዘፈነው አንድ ዘፈን አለ፣ የአብነት አጎናፍር፣ ሲሄዱም አንድ ላይ ሲመጡም አንድ ላይ እሷን ብቻ እንዳላይ። ትእዛዝ ወርዷል የሰርጋችን ቀን። ስለዚህ ያንን ክሊፕ ያንን ህይወት እየኖርኩት ነውና እሷን ብቻ እንዳላይ ስላለ አብነት ቢያየኝ ምን ልለው ነው? በልህቀት ለማንደራደር ጥራትና ቅልጥፍናን ሁልጊዜ ለምንፈልግ በያለንበት ልህቀትን በልዩነት የምናጣጥምበት ባንክ ዘመን ባንክ፣ የሚያንቀሳቅሰው ባንክ። በአዋሬና በቡልጋሪያ ሳይቶቻችን ላይ ከባለ 1 እስከ ባለ 3 መኝታ ቤቶችን 100% ለሚከፍሉ ደንበኞች 30% እውነተኛ ቅናሽ አድርገን ይዘን መተናል። አሊያም በ20% ቅድመ ክፍያ ቀሪውን በ3 ዓመት ያለምንም የዋጋና የዶላር ግሽበት የቤት ባለቤት መሆን ትችላላችሁ። እንዲሁም ደግሞ በገላንና በቡልጋሪያ ሳይቶቻችን ላይ የንግድ ሱቆችን በ900 ሺህ ብር ቅድመ ክፍያ አሊያም ደግሞ በ2 ሚሊዮን 450 ሺህ ብር ጠቅላላ ክፍያ የንግድ ሱቅ ባለቤት መሆን ትችላላችሁ። ከስር በመናስቀምጠው ስልክ ቁጥር ደውላችሁ አሊያም ደግሞ በዋትስአፕ ልታገኙ ትችላላችሁ። ቴምር ፕሮፐርቲስ። ስለ ባለቤቴ ክራሽ መስማት ያናድደኛል። እንዴ ለምንድን ነው ፊት የሚወራው? ስለ ክራሻው ያወራሉ? አረ በፍጹም አልወድም ነው። አሁን ለምሳሌ አቶጅም አዎ በደንብ አይመለከተኝም ነው እንጂ አዎ በደንብ ተጠፋብኝ። ቆይ ክራሽ አለኝ ይላል? አረ አይልም፣ እንደዚህ አይልም። ክራሽ ማለት ለምሳሌ እንዴ አይ ነው። ለምሳሌ አሁን አንጀሊና ጆሊን አረ እሱ እንደዚህ አይል ወይ ቢል መጥሮ ነበር። እየነገርኩ ዝምተኛ ነው፣ አያወራም እኮ እያልኩ። ሰለሞን አለው እንደዚህ ክራሽ ሲጀመር እንደ አይነት ወሬ የምናወራበት ታይም አይደለም። በጣም ትላልቅ ሰዎች ነን። አሁን ስለ ክራሽ አናወራ። ቢኖረው እንኳን ብሰማ እንኳን ያቺ ሴት መብቷ ነው አይደለ? ብዙ ጊዜ ክራሽ የሚለው ነገር የተለየ ትርጉም ይሰጣል። በወጣትነታችን የምናደንቀው ሰው እኮ ማንደማድነቅ እንደማለት ነው። ሊኖረው ይችላል። ያ ሰውዬን እኮ ማግባት መፈለግ አይደለም። ደስ ይለኛል። አሁን የኢትዮጵያ ሴቶች በ1990ዎቹ የሳምቦድ ክራሽ እንደነበሩት እኔ ቤት ራት ጋብዤ ነበር። አክስቴ አይታው ክራሽ አለች።
ይገርማል። እኚህ ሰውዬ አያረግም እንዴ አለች። ሳምቦድ ወዳለ ሁሌም እኔ መሆን አለበት ብዬ አስባለሁ። እሺ ከባለቤቴ ጋር የምሽት መዝናኛ ናይት ክለብ ተዝናንተን አብረን ገብተን እናውቃለን። አብሮ መደንሳለህ? እሱ ዳንስ ጎበዝ አይደለም፣ እኔ በልጠዋለሁ ዳንስ። አንቺ ስደንሽን የሚያይሽ ቆሞ። ትክክል። ግን ምሽት መዝናኛዎች ላይ አሁን ብዙ ጊዜ ወንዶች ለብቻቸው የሚሄዱበት እድል አለ። ሚስትን ይዞ መውጣት ለተወሰነ ቀን የሆነ ግብዣ ካለ ምናምን ነውና የምር ግን እስኪ ዛሬ እንውጣና አየር ተቀብለን እንምጣ ከልጆቻችን እንግዲህ የተረፈችዋን ጊዜ እስኪ ለራሳችን ጊዜ እንስጥ ተባብላችሁ ታውቃላችሁ? እኔ ያው በጣም ነው መዝናናት የምወደው። ስለዚህ እኔና እሱ በጣም ጎበዝ ዳንሰኛ ነኝ። ባይዘው የፈረንጅ ወይስ ያብ? ሁሉ ነው። እሱም በጣም ጎበዝ ነው። የመጀመሪያ አይን ውስጥ የገባሁት ራሱ በቃ በብሬክ ዳንስ ነው ያረጋል። ሙሉ ካርጎ ነው እንዴ በቃ ማለት የማረከሽ እንደዚህ አይነት በቃ ብሎ ሲንዘኒ እና እሱ ስንዳንስ በቃ ተወይ በቃ አንቻለም። አሁን ስፓኒሾች ነው ያለው ወይ አውሮፓውያን እድሜያቸውም ከፍ ቢል በቃ ይደንሳሉ ይጫወታሉ። እኛ ሀገር ግን ለወጣት የተተወ ነው የሚመስለውና ሰዎች ሲደንሱ ወይ ደስታቸውን ሲገልጹ የእንጨት ሽበት የሚል ስያሜ ይሰጠናል። እኔ እንደ አመላጣ ስለሆንኩ አሁን ለኔ እንጨት ሽበት ይገባል? የቱ ጋር ነው ሽበቱ? ምላሾቻቸው እንዴት አገኛችሁ? ዋው! ትዳር ላይ 12 ዓመት እንደመቆየታችን እንደው ያጋጠመንን ነገር እናውራ ብለን ነው። ወደ አንተነህ ፊልም እንሂድ። ፊልሙ በአዲስ አበባና በሐዋሳ ነው የተቀረጸው። እንዲህ ከአዲስ አበባ ውጭ የነበረው ቀረጻ ሂደት የሎኬሽን ችግር አጋጥሞት ነበር። እንዴት ተወጣችሁት ነው እኮ የተባለ ያለው። አይ ሐዋሳ ላይ ነበር እየሰራን የነበረ። እኔ በጣም ማስታወሰው ወደ መጨረሻዎቹ አካባቢ ቤቱን ፈለጉትና ሚሰራበት ቤት ቤቱን በጣም እርጀንት ለሆነ ነገር ፈልገውት ለቀን መውጣት ነበረብን። ከዛ በኋላ ሌላ ሎኬሽን እስክናገኝ ትንሽ ላይክ 2 days ምናምን ነው በቃ ቁጭ ያልነው። ከዛ ግን ቀጥታ ወደ ስራ ነው የገባነው። ዋው! አዎ። አሁን ቆይና ልጆቻችሁን አስቀምጣችሁ ነው ሐዋሳ ድረስ የምትሄዱት? እንዴት ነው? የለውም ችግር ነው? የባሎች ዕዳ ነው? አይ አለው፣ በጣም አለው እንጂ እኔ ነው ብዙ ነገሬን ካሳጣኝ ነገር ያው እናትም የለኝም። በልጅነቴ ነው እናቴን ያጣኋት። ከዛ በኋላ እዚህ ጥዬ እንዳለ ወንድሞች ነው ያሉኝ። ማንም ጋር ሰው አልሰጥም። ስለዚህ የግድ እንደዚህ አይነት ስራዎች ትልቋ ልጅ እስክታድግ ድረስ ብዙ ስራዎችን አጥቻለሁ። ትልልቅ እድሎችን ለማንም ጥዬ መሄድ ስለማልችል እንደነኮ ወንድሞቼ ወንድ ናቸው። ራሳቸው ስራ አለባቸው፣ ራሳቸው ህይወት አላቸው። ትንሽ ያስቸግራል፣ በጣም ያስቸግራል። ግን እግዚአብሔር ይመስገን አሁን አድጋ ጥሩ ስለሆነች እሷም ከቤት ካሉ ሰዎች ጋር አድርጌ እኔ ጥዬ ነው ሄድኩት። በቃ የልጅነት ህይወትሽንም ስሰማ ከልጅነቷ ጀምሮ ትጥራለች ማለት ቅድም ያልሽው ለምሳሌ አሁን ጸጉር ስራን ሳይቀር በልጅነትሽ ሰፈር ውስጥ የሰራሻቸው ሰዎች ናቸው የነገሩኝና የምር ያ ፓሽንሽ ነበረ ወይስ ያንን በመስራት ገንዘብ ታገኝ ነበረ? አይ ልጻን ልጅ ነኝ። በጣም ከምታስበው በላይ በጣም ልጅ ነበርኩኝ። እንደነገርኩ ቁመቴ በጣም ዝዝ ብሎ ወጣ። በጣም ባወራ ስለሚያሳፍር ስለማልመስል እድሜና እኔ ያስደነግጥ ነበር። ወንድሜ በጣም ነበር የደነገጠው ሲያይ። ግን በጣም ፈጣን ነበርኩኝ፣ ለሁሉ ነገር ፈጣን እና ኢንተርቴን ውስጥ እንደምሄድ አቅ ነበረ። ጸጉር ሰራ ነበረ፣ ባድሚንተን እጫወት ነበር፣ ኳስ እጫወት ነበር፣ እግር ኳስ፣ ቴብል ቴኒስ በጣም ጎበዝ ነኝ፣ ሹሩባ መስራት በጣም ጎበዝ ነኝ። ሁሉንም ነገር መስራት የምችለው ፊልም መተወን፣ ኢሚቴት ማድረግ ምናምን እችላለሁ። እዚህ ውስጥ ነበርኩ፣ ኢንተርቴን ማድረግ ውስጥ ነበርኩኝና የሰፈር ልጆች ሰብስቤ ነው ጸጉር የምሰራው። ቅዳሜ የሰፈሩ ልጅ በሙሉ ሰብስቤ አሰልፌ እኛ ቤት ውስጥ ጸጉራቸው እኔ ነኝ የማጥበው። ከዛ እየደረደርኩ በስማቸው ስፔሊንግ እያወጣው ሰራቸው ነበር። በጣም ክሬቲቪቲ ነበርኩ። አሁን እንደዚህ ግን ለሌሎች የሚኖር ሰው ይገኛል። አሁን እኮ ይሄ ነገር ይሄ አስተዳደግ ራሱ እየቀረ እዛው ላይ ሰፈርተኞቹን በደንብ ነው ልጆቹን ያስታውሳሉ። አሉ ሁሉም
አሁንም አሉ ይጻፉልኝ ነው ቲክቶክ ላይ እና ታስታውሻለሽ እንዲህ ስታደርጊ ምናምን ይላሉ ይኸውኛል እና ይሰማሉ ዛሬ ውለታዋን ከፈሉ አንተ ነህ ነው የቲክቶክ ነገር ከተነሳ ምናልባት ቤቲ በቲክቶክ አዲስ ነገር ይዘሽ መጣሽ ሲባል ነበር ቲክቶክ ላይ አለሽ ቲክቶክ ላይ አዎ አለኝ ምንድነው የምታረጊው እስከ ዛሬ ዝም ብሎ በቃ መወዛወዝ ምናምን ነበረ ይሁን ማየት እሺ መወዛወዝ ደስ ይላል አዎ እንደዛ ነበረ ግን ምክንያቱም ያው ባልሽ ፊት ነበር የምትወዛወዥ አሁን ደግሞ አድናቂዎችሽ ፊት እንደዛ ተወዛውዥ አላቅም ዝም ብዬ ካሜራ እንዲ ስልኬን አርጌ እንዴ አይንሽን እስቲ አርገብግቢ ምናምን ከዛ በኋላ ግን በቅርቡ ግን አንድ ሐሳብ እንዲ ከጓደኞቼ ጋር አንድ ሐሳብ ክሬት አደረግንና ሪቪው ሲደረግ የተለመደው በጣም ትላልቅ ሌክዠሪ ኮፊ ሃውሶች ለምን እነዚህ በጣም በቃ ስሞል ቢዝነስስ የሚባሉት ስሞል ስፔሻሊ ኮፊ ላይ የቡና ጠጡ ምናምን በፔርሙዝ ይዘው የሚዞሩ ይሄ አውቶቡስ ተራ አካባቢ ላይ ያሉ ሴቶችን የሆነ ዳስ 3-4 ስኒ ደርድረው ይሸጡ ብቻ እንደዚህ እየሄድን እያቀረጽን ያው ያቅማችንን ትንሽ ጊፍት እያደረግን ትልቅ ነገርም አይደለም ትንሽ ከራሳችን ላይ አድርገን ቆንጠራ አድርገን ብቻ እንደዚህ አይነት ነገር ስናደርግ እነሱ ጋር ያለው እንትን ምላሽ በጣም ነው የሚገርመው ጥሩም እየታየ ነው እግዚአብሔር ይመስገን በጣም ትልቅ ነገር ነው እያደረግሽ ያለሽ ምክንያቱም አሁን ላይ ትንሽ ለምትረዳው ነገር የለም በጣም ብዙ ሰው ቸግሮታል በጣም ብዙ ደግነትን የግድ የበጎ አድራጎት እየሄድክ መስጠት አይጠበቅብህም በአካባቢ የምታውቀው እህት ወንድም ማስተማር ምናልባት ለአንድ ሰው ምሳ ተብሎ ራት ተብሎ የሚወጣው ገንዘብ ለሆኑ ሰዎች ለልጆቻቸው የዓመት ክፍያ ነው የምሬን ነው ነገር ለዓመት ክፍያ በጣም ብዙ ሰው ጨንቆታል የማየው ማለት ነውና እንደዚህ እንደሷ እየሄዱ መስጠት ደግ ልብ ያላቸው ሰዎች የግዴኒ ቢጤን ጠብቆ መስጠት ብቻ አይደለም የለበሱ በጣም ግራ የገባቸው መስራት ያጡ ወጣቱ በሙሉ ግራ ግብት ብሎታል እንደውም በቅርቡ አብረውኝ ከሚሰሩ 2 ልጆች በጣም ጭንቀት ላይ ናቸው በጣም ቆንጆ ናቸው ወጣት ናቸው ምናምን እና 20 ቤት 25 ዓመት ቤት ውስጥ ነው ተስፋ የመቁረጥ ነገር ነው የምሰማው በቃ ተስፋ ቆርጠዋል እኛ ክሩ ላይ ማለት ነው እንዴት ነው የሚሆነው ብዬ በጣም አሰብኩኝ በምን መንገድ ነው ልረዳቸው የምችለው ምክንያቱም ላያወሩት ይችላሉ ትምህርት ማስተማር ግን የሆነ ልጅ የሆነ ሰው ቤት ሂደህ ትምህርት ማስተማር የዓመት መክፈል እርዳታ ነው ከምታውቀው ከጎረቤት የሆነች ነገር አዋጥቶ ቢዝነስ እንዲሰሩ ማድረግ በትንሽ ነገር ማልበስም ምንም ነገር ህክምና መርዳትም የግድ ትልቅ ቦታ ላይ ሄደህ አይደለም እዛው አጠገብ የምታያቸው ሰዎች አሉ ለብሰው ነው በየመንገዱ ስለምንም አይው እንደውም ራስን ማጥፋት አሁን በጣም በስቷልና ምንድነው አንዱ አሁን በፊት በእኛ ጊዜ እኮ ቡና እስከ 3ኛ እንጠጣ ነበርና ሁሉም ጭንቀቱን ይተነፍሳል ከዛ በኋላ ሳይካትሪስቶች እነማዘር ናቸው እና አንልሽ እንዲሆኑ ጨንቆኝ ለሊት ምናምን እንዲህ ብታረጊስ ምናምን አይነት ነገር አለ አሁን ግን ሲጀምር ማንንም የማንንም ጭንቀት መስማት አይፈልግም ወይ ሜዶን በሙሉ ወጣት ነው መረዳው ሴቱንም ወንዱንም በቃ ብቻቸውን የሚያወሩ ነው የሚመስለኝ ምክንያቱም የኑሮውን ሁኔታ እኔ ምን ያህል ገንዘብ ነው የማወጣው ልጅ ምን ያህል ነው ማስተምረው ምን ያህል ኑሮዬን ራሴ ላይ ኢንቨስት ማድረገውን ሳስበው በኢትዮጵያ ስራ ምን ተሰርተው ነው ሰዎች ይሄን ማሸነፍ የሚችሉት ብዬ አስባለሁ በጣም ብዙ እናቶች ተጨንቀዋል በየቤቱ በጣም እና የግድ የሚጮሁበት ስላጡ በቅርብ ያለ ሰው የሚተዋወቅ ሰው እኔ እንደው ባሌላ ለማካበድ በጣም ደግ ልብ ቅልብ አለው እና እንደው ያረጋል ደስ ይለኛል በጣም ይሄ ነው ማለት ኢትዮጵያ ብቻ ሳይሆን ዓለም እንደ ዓለም ከኮሮና በኋላ ፈተናውን መከራውን በስቷልና በጣም ይህ የጭንቅ ወቅት የሚያልፍበትን ማለት ኢኮኖሚው የሌላው አብዷል ለኛ ቀውሷል ህይወት ጌታውንና ቤተልሔም ከፍ ያለው አንተነህ አዲስ ፊልም ላይ በመሪ ተዋናይነት ሰርተዋል የህዝቡ አቀባበል እንዴት ነው ቤቲ በጣም አይደለም እንዴት ሲመረቅ ምን አየሽ ወይ በስማም በእውነት በጣም ነው ደስ የሚል እኔ ደግሞ ከረጅም 10 ዓመት በለው ከዛ በኋላ ነው የመጣውትና አረሱኝም እና የነበረው አቀባበል ደስ ይላል በጣም ነው በእውነት ልቤ ሙልት ያለውና እግዚአብሔር ይስጥልኝ አመሰግናለሁ ስለወደዳችሁት እንዴ ያው ስለኛ ፊልም ማለት አንተነህ ስተኛ ፊልምሽ ነው 16 ፊልም ሰርተሻል ከባልሽ ጋር ሰርተሻል አዎ ከሱ ጋር
3 ሲኒማና 2 ሲትኮም አለኝ። ማን አለ አሁን? በፊት ነበረ ተለያዩ እንጂ አንጀሊና ጆሊና ብራድ ፒት። ስለዚህ ሁለቱ የኛ ብለን የምንኮራባቸው ዊል ስሚዝ እና ጄዳ ቤተልሔም ፒንኬትና ሰለሞን ስሚዝን በእናታችሁ በጣም አመስግናችሁ። እንግዲህ አንተነህ ያዩት ሁሉ ወደውታል። ከሐምሌ 10 ጀምሮ በሁሉም ሲኒማ ቤቶች መታየት ይጀምራል። ሁላችሁም የጋበዛችሁ ነው አይደል? ለመላው ተመልካቾች ቤቲ እንደ ጋብዥ እንጂ ቆንጆ ፊልም ነው፣ ወቅታዊ ፊልም ነው። ገብታችሁ ተጋበዙልን፣ ትወዱታላችሁ። ስፔሻል ሴቶችና ባለትዳሮች ሊያዩት የሚገባ ፊልም ነው። ይሄ በጋራ ባለማውራት ምክንያት አሁን ላይ ደግሞ ትንሽ የማህፀን ካንሰር የሚባለው ነገር በዝቷል። ስለዚህ እሱ ላይ የሚያጠነጥን በጣም ጠንከር ያለ እንዲሁም ደግሞ ወጣቶች ላይ የቪዲዮ መያዝ ምናምን እና በጣም ይማሩበታል፣ በደንብ ይማሩበታል። በተለይ ስልካችን አሁን መጥፊያችንም እየሆነ ነው እና የምንላላከው ነገር ላይ በጣም ማሰብ አለብን። አንተነህን ስታዩ አሁን ያለውን ህይወታችንን በደንብ ነው የምታዩበትና ተወዳጆች ተዋናያን በአክብሮት ይህንን ፊልም እየጋበዟችሁ ነው። ለስንብት ያው ምስጋና ይባላል። ያው እኔ እንግዲህ ወንድሜ ማመስገን እፈልጋለሁኝ። በትንሽነትህ ስሜቴን ተረድተኸኝ ምንድነው መሆን የምትፈልጊው ብለህ በልጅነትህ ያለ ወላጅ አሳድገህ እዚያ አድርሰኛልና በጣም ነው የማመሰግነው። እንዲሁም በትዳር ተባረክ። ተገኔ ጌታሁን አመሰግናለሁ። ታላቅሽ ነው? ተገኔ ጌታሁን ባስኬት ተጫዋች ነው፣ ታውቀዋለህ? ባይዘው እሱ ነው ወደዚህ ህይወት ውስጥ ፍላጎትሽ ምንድነው ብሎ ተንከባክቦ ያሳደገኝ ነው። ያው እናትና እንደነገርኩህ እናት የለንም፣ አያቴ ነበረች። አያቴም ቶሎ አረፈች። ከዛ በልጅነቱ ነበር 10 ቤት ሆኖ 6 ልጆች ያሳደገው። እየተማረ ዩኒቨርሲቲ ባስኬትቦል እየተጫወተ እዚህ አስተምሮናል። ስሜቴን ተከትሎኛል፣ አዳምጦኛል፣ መክሮኛል እና በጣም ነው የምወድህ፣ በጣም ነው የማመሰግነው። በትዳር እግዚአብሔር ይባርክህ። ልጅ ሆኖ ዩኒቨርሲቲ እየተማረ ነው እዚህ ያደረሰኝና በጣም አመሰግናለሁ ወንድሜ። በጣም ብዙ ጊዜ እሺ፣ ያው ሁሌ ማነሳው እሱን ነው። በቃ የሚረዳ ነው በጣም አይዞሽ። ልጅም ሆኖ ስለሆነ በጣም በልጅነቱ ነው የብዙ ቤተሰብ እንትን የያዘው። እሱ ይዞ የነበረው 10 ቤት ሆኖ ነው እስከ 7 በላይ ልጆች አያታችን ካረፈች በኋላ እየመከረ እዚህ ያደረሰን። በጣም ነው የማመሰግነው ወንድሜ። ትዳርህም ይባረክልህ። ሁላችሁም እንዲህ አይነት ወንድም ይስጣችሁ። እንዴ ለምን ግን አለቀሽ? ማለት መደሰት ሲገባሽ ሁሌ ነው ስለሱ ያውቃሉ። አሁን ብርቅ አይደለም ለቤተሰቡ። ይሄኔ በተለይ ታላቅ ወንድሜ፣ ሚስቱም፣ ቤተሰቦቹም ሁሉም ወንድሞቼ በጣም ነው ማለቅሰው ስለነሱ ካነሳው ገና ሳስበው ስጀምር ነው። ምክንያቱም ወጣት ነው፣ ጋሼ ብለን ነው ያደግነው። ስሙን እንኳን አጠራም። አያታችን በጣም ኃይለኛ ነበረች። በጣም ማለት በጣም አስተዳደጋችን ያው በአይን ግልምጫ ነው ያደግነው። እንዴት እናንተ ታላቅ ወንድም ተገኔ ይባላል እንዴ ጋሼ በሉ ተብለን ከ15 ዓመት ጀምሮ ጋሼ ነበር ያልነው እና ዩኒቨርሲቲም ገብቶ ጋሼ ስንለው ጓደኞች ይስቁ ነበር። ኢንተርናሽናል ባስኬት ተጫዋች ኢትዮጵያ ፕሮፌሽናል እግር ኳስ ባስኬት ተጫዋች አሰልጣኝም ነውና ጋሼ ስንለው ይስቁ ነበር። በ23 ዓመቱ ምናምን እንደዛ ብሎ ያሳደገኝ ስሜታችንን ስለተረዳን በጣም ብዙ መሆን የሚችልበትን እድሜ ኃላፊነት ተሰጥቶት ነበር። ብዙ ጊዜ እኮ የመጀመሪያ ልጆች ወይ ከፊት ያሉ ልጆች ከህልማቸው ጋር ለመገናኘት ጊዜ ወስድባቸዋል። በጣም ምክንያቱም ኃላፊነት ይወድቅና እነሱ ላይ በጊዜ ከዛ በኋላ በጊዜ ትዳር አለመያዝ ወይ ደግሞ ያሰቡትን ነገር ካሰቡት ቦታ ላይ ለመድረስ ረጅም ጉዞ መሄድ እንዲህ አይነት ነገሮች ያሉ እሱ መሰለኝ። እሱን እያሰብሽ ነው አሁን? አዎ በጣም በጣም እና እድለኛ ነን እላለሁ። እኔ በጣም እድለኛ ነን። በዛ እድሜ ሆኖ እንደዛ ኃላፊነት ተሰጥቶት እሱም ስኬታማ ደርሶ እኛም ስሜቴን አዳምጥ ምን መሆን ትፈልጊያለሽ ምንድነው የምትማሪው እያለ ሳጠፋ እየመለሰ በጣም የሰጠኝ ፍቅር ከባድ ነበርና ወንድሜ እድሜና ጤና ይስጥህ እላለሁኝ። እንዲሁም ካዝናችን አለች አዲስ አበባ ከበጣም በኋላ አብረናት የነበርናት እህታችን ጌጤነሽ ልሳነ ወርቅ በጣም ነው የምናመሰግነው። እንደዚሁም ደግሞ ሊያ ፋሽን ያሳመርሽኝና ትክክለኛውን የባቲ ውበት ስላወጣሽ ሊያ ፋሽን በጣም ውበት ሲለካ ባቲ ነው ለካ። የድሮ ማስታወቂያ ትዝ አለኝ። ህሉ ሜካፕ ቃኘው ቢዩቲ ስፓ በጣም ነው የማመሰግነው። ሁሌም ከጎኔ ስለሆናችሁ አመሰግናለሁ። እንዲሁም ባለቤቴ ያው
ያው ልጆቼን እንደዚህ ጠንክረህ ስለምታሳድግ ጥሩ አባት ነህ። በጣም በጣም ጥሩ አባት፣ ጥሩ ወጣት ነው እንዳየው። ምንድነው? አይ እሱም አፍሷል። እንደዛ ነው የሚባለው እንጂ እኛ ነው ያፈስነው እኮ እኛ ነን። ግን ያው እንደዛ ስለሚባል ያው እንግዲህ ሶል የኔም ወዳጅ ነው፣ ሃይማኖቱን የሚወድ ኢትዮጵያን የሚወድ እውነቱን ለመናገር በቃ በምክንያት የሚኖር አሁንም እኮ ለሴት ወገን እኮ እጅ መስጠት የለብን። አፍሳል ምንድነው ሶል ልጅን የመሰለች እንደ ወበለ መስጠት የለብንም ጎበዝ እንጂ ያፈስነው እኛ ነን። ለማንኛውም ሁለቱንም አመስግኗቸው በእናታችሁ። ከልብ ነው የማመሰግነው። በቅርቡ መጣና ሶል ያልሽውን ጥብስ እፈልገዋለሁ። ጾም ይፈታ እንደው ይጥፋና። ለማንኛውም እንግዲህ በቅርቡ እንግዲህ ሌሎች ፊልሞችን እየሰሩ ስለሆነ እንግዶች ይሆናሉ ብዬ ተስፋ አደርጋለሁ። እዚህ ስለመጡ ይሄን ተወዳጅ ፊልም ስለሰጡ እናመስግናቸው። እድሜ ከጤና ይስጣቸው። አመስግናችሁ ሸኟቸው። አመሰግናለሁ። ተመልካቾች በኋላ እንመለሳለን።